ወደ ቤተ መቅደስ በገባ ጊዜ ምን ሲያደርጉ አገኛቸው ነው የሚለው የንግድ ቦታ አድርገውት አገኛቸው ይላል። በቤተ መቅደስ ሶስት ነገሮች ሲሸጡ አግኝተዋል። ርግቦች፣ በጎች እና በሬዎች። እግዚአብሔር ጊዜው እስኪደርስ ዝም እንደሚል ታውቃላችሁ። ኃጢአተኛን ሰው እስከ ጊዜው ድረስ እንደሚታገሰው፣ እግዚአብሔር ኃጢአተኛ ንጉሥን እስከ ጊዜው ድረስ እንደሚያነግሰው፣ እግዚአብሔር ኃጢአተኛ ካህንን በመቅደስ እንደሚተው፣ አሁን ለገንዘብ ያልተንበረከካል፣ አሁን ለሹመት ያልተንበረከካል፣ አሁን ቋንቋው ነገዱ ጣዖት ሆኖ ያለሰገደዋል። መቅደስም ውስጥ ሳይገደው ታየ እኮ በጣም ግልጥ ብሎ ነው የታየው። ይሄ እንስሳዊ ባህሪያቸው። ምክንያቱም እዛም ሆነን እንደባደባለን፣ እዛም ሆነን እናመነዝራለን፣ እዛም ሆነን እንከፋፈላለን። የስጋ ዘመድ የሌለው እኮ አሁን ለመቀጠርም እየተቸገረ ነው አይደል? ለመቅረብ እንኳን በመስዋዕቱን ለማገልገል ክርስቶስን ለማገልገል ፈጣሪን እንዲህ ዘመድ ከሌለህ ልባል ይችላል። እውነት ለመናገር አፍርሱት፣ የሰው ልጅ በስህተት ጣሉት፣ ነገር ግን በንስሐ አድሰዋለሁ፣ እወለውለዋለሁ፣ እመልሰዋለሁ እያለ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስም በግብር በአካል ሶስት በባህሪ በሕልውና እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? የአምላካችን የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ያደራ ልጆች በያላችሁበት ይህንን ትምህርት ይህንን መልእክት የምትሰሙ እግዚአብሔር ቤተሰቦች ሁላችሁም እንደምን ሰነበታችሁ? በዚህ በጾም ወቅት ነውና ያለነው። ሁላችንም እንዴት ናችሁ? በመንፈሳዊ ሕይወት እየበረታችሁ በጾምም እየተጋደላችሁ እንደሆነ ተስፋ አደርጋለሁ። ድል የሚነሳንን በነገሮች ሁሉ የሚፈታተነንን ሰይጣን ከእግራችን በታች እንዲጥልልን የአምላካችን የልዑል እግዚአብሔር መልካም ፈቃዱ ይሆንልን። እንግዲህ ዛሬ ወገኖቼ ዛሬ የመጣሁት እንደተለመደው ሁሉ የሶስተኛውን ሳምንት ትምህርት ለማቅረብ ነው። ወይም ምኩራብ ተብሎ የሚጠራው ሳምንት ነው። ይሄ ሳምንት የማንጻት ሳምንት ነው የሚባለው፣ ወይም ቤተ መቅደስን ያነጻበት ሳምንት ነው። በዚህ ቤተ መቅደስን በማንጻት ሳምንት ሶስት ነገሮችን ያደረገው ኢየሱስ ክርስቶስ። አንደኛው አይሁድን የገሰጸበት ሳምንት ነው። ሊቃነ ካህናትን ለመጀመሪያ ጊዜ ከቤተ መቅደስ ተገኝቶ የገሰጸበት ሳምንት ነው። ሁለተኛ ደግሞ በቤተ መቅደስ አዲሱን ስርዓት ያኖር ዘንድ አሮጌውን ስርዓት ያስወገደበት ወቅት ነው። አሮጌው ስርዓት ማለት አሮጌው መስዋዕት ለማለት ነው። ይህ በዮሐንስ ወንጌል ምዕራፍ 2 ከቁጥር 13 ጀምሮ ስንመለከት ለመስዋዕት የሚሆኑ ነገሮችን ነው እንዲወጡ ያደረገው በዚያ በቤተ መቅደስ ተገኝቶና በእርግጥ መባውንም እንዲወጡ አድርጓል። ከዚህ በኋላ መባችሁ መስዋዕታችሁ ሌላ ነው ለማለት አሮጌውን መስዋዕት እንዳስወገደ እንመለከታለን። ሶስተኛው ደግሞ በቤተ መቅደስ የሚገኙ ሁሉ እንዴት ማገልገል እንዳለባቸውና ምን አይነት አገልግሎት በቤተ መቅደስ መሰጠት እንዳለበት ትምህርት የሰጠበት ወቅት ነው። እነዚህ ሶስቱን ነገሮች ነው እንግዲህ ዛሬ የምንመለከተው ማለት ነው። ለምንድን ነው ጌታ ወደ ቤተ መቅደስ ገብቶ ወደ ቤተ መቅደስ በገባ ጊዜ ምን ሲያደርጉ አገኛቸው ነው የሚለው የንግድ ቦታ አድርገውት አገኛቸው ይላል። በቤተ መቅደስ ሶስት ነገሮች ሲሸጡ አግኝተዋል። ርግቦች፣ በጎች እና በሬዎች ሲሸጡ እንዳገኘ ዮሐንስ ወንጌላዊ ጽፎልናል። እንዲሁም ደግሞ ወርቁን ለብር ብሩን ለወርቅ ወይም ወርቁን ነጩን ወርቅ በቀይ ወርቅ ቀዩን ወርቅ በነጭ ወርቅ ይለዋውጡ የነበሩ ለዋዋጮችም አጋጥመውታል። ይሄ ማለት ምንድን ነው? መባውም ነበረ፣ መስዋዕቱም ነበረ። እንግዲህ እንደምታውቁት በሬው፣ በጉ እና ርግቡ እዛ መጽሐፍ ቅዱስ ላይ የተጠቀሰውን ብቻ ለማለት ነው። ይሄ መስዋዕት ነው የነበረው። በኦሪት ዘሌዋውያን ምዕራፍ 1 ላይ ስንመለከት እንደምናነበው የሚቃጠል መስዋዕት ወይም የደህንነት መስዋዕት ተብሎ የሚቀርቡ እነዚህ ነገሮች ነበሩ በስም የተጠቀሱት። እነዚህም በቤተ መቅደስ ስላየ ነው ኢየሱስ ክርስቶስ ወደ መቅደስ የገባው። ከዚህ በፊት ገብቶ አያውቅም ነበሩ ኢየሱስ ክርስቶስ ከተባለ ኢየሱስ ክርስቶስ ማስተማር የጀመረው መጀመሪያም በመቅደስ ነው። መጠየቅም በሊቃውንቱ መካከል ተገኝቶ ይጠይቅ የነበረው መጀመሪያም በቤተ መቅደስ ነው። ያን ጊዜ ያላያቸውም ነበሩ ከተባለ ጊዜው እስኪደርስ ዝም ብሏል። እግዚአብሔር ጊዜው እስኪደርስ ዝም እንደሚል ታውቃላችሁ። ኃጢአተኛን ሰው እስከ ጊዜው ድረስ እንደሚታገሰው፣ እግዚአብሔር ኃጢአተኛ ንጉሥን እስከ ጊዜው ድረስ እንደሚያነግሰው፣ እግዚአብሔር ኃጢአተኛ ካህንን በመቅደስ እንደሚተው ታውቃላችሁ። ጊዜው እስኪደርስ ድረስ የቁጣው ጊዜ እስኪደርስ ድረስ ማለት ነው። ወይም ምናልባትም ከኃጢአታቸው ይመለሱ እንደሆነ በማለት እንደሚታገስ ታውቃላችሁ። ክርስቲያኖች እንደዚያ ነበር ዝም ያለው ኢየሱስ ክርስቶስ እንጂ በሉቃስ ወንጌል ምዕራፍ 2 ላይ እንደምናየው በመጀመሪያ ገና በ12 ዓመቱ እኮ መቅደስ ውስጥ ነበር ኢየሱስ ክርስቶስ፣ ለዚያውም ከካህናት አለቆች ጋር። ዛሬ ከነበሩት አልተሻሩም እኮ እነዛው ናቸው የቀጠሉ ናቸው፣ በዛው የቀጠሉ ናቸው እና ከነዛ ጋር አብሮ ነበረ። ግን በወቅቱ አልተናገራቸውም። ለምን?
ጊዜው እስኪደርስ ድረስ ነው። የታገሰን እስከ ጊዜው እንደሆነ ታውቃላችሁ። እየሰረቅን የታገሰን እስከ ጊዜው እንደሆነ ታውቃላችሁ። እያመነዘር የታገሰን እስከ ጊዜው እንደሆነ ታውቃላችሁ። በመቅደሱ ውስጥ የማይገባ ነገር እየፈጸም እስከ ጊዜው እኮ ነው እንጂ እግዚአብሔር ጊዜ አለ እንጂ አሁን እውነት ለመናገር ታቦቱ እግር ስር ቁጭ ብለን አድማ እየሰራን ዝም የሚለን ይመስላችኋል? በዘር በቋንቋ የማይመደበውን የክርስቶስን ስጋና ደም ከአንድ ማዕድ እየተካፈል በዘር በቋንቋ ተካፍለን እንዲህ እየተቋሰልን ዝም የሚለን ይመስላችኋል? እስከ ጊዜው ድረስ ግን ይታገሳል እግዚአብሔር። እስከ ጊዜው ድረስ ይታገሰናል እግዚአብሔር እንጂ እውነት ለመናገር አሁን በልባችን ያዘልነውን ጣዖታችንን አቁመን እስክንሰግድለት ድረስ አሁን እየሰገድንለት ነው። በእርግጥ እስራኤል ከግብፅ ሲወጡ ጣዖት አዝለው ነው የወጡ በልባቸው። ግን ምንድን ነው የተደረገው? ታቦቱን ይዞ ሙሴ ከተራራው ሲወርድ በልባቸው የተሸከሙትን ጣዖት አውጥተው ሲሰግዱለት ነው ያገኛቸው። ሌላ ነገር አዲስ ነገር አይደለም። መጀመሪያም በልባቸው የነበረ ነው። አሁን በልባችን የነበረውን ጣዖት አውጥተን ይህን የዘረኝነት ጣዖት፣ ይህን የቋንቋ ጣዖት ሰገድንለት። ይህን የሹመት ፍቅራችንን፣ ይህን የገንዘብ ፍቅራችንን እሱን እንደ ጣዖት አቁመን እየሰገድ በደንብ ነው የተንበረከክ ነው። እውነት ለመናገር አሁን ለገንዘብ ያልተንበረከካል፣ አሁን ለሹመት ያልተንበረከካል፣ አሁን ቋንቋው ነገዱ ጣዖት ሆኖ ያለሰገደዋል። ለዚህ ሁሉ እየሰገድ ዝም አለ እግዚአብሔር። ለምን? እስከ ጊዜው ድረስ ነው። እግዚአብሔር ጊዜ ስላለው የሚቆጣበት ጊዜ አለው። ሰዎችን የሚሾምበት የሚሾልምበትም ጊዜ አለው። ሰዎችን ደግሞ የሚያጠፋበትም ደግሞ ጊዜ አለው። ለዚያ ነው ዝም የሚለው እንጂ አሁን እውነት ለመናገር እንደ ናዳብ እንደ አብዩድ በአንድ ቀን ቢፈርድ ኖሮ እግዚአብሔር ናዳብ አብዩድን በኦሪት ዘሌዋውያን ምዕራፍ 10 ላይ እንደምናነበው አንድ ቀን እሳት ስላጠፉ አይደል እንደ የመሰዊያውን እሳት ስላጠፉ አይደል በአንድ ቀን የሚቀስፍ መልአክ የተላከባቸው። እኛ በእውነቱ ስንት እሳት ነው ያጠፋ ነው? ያላጠፋ ነው ነገር አለ? የፍቅር እሳትን አጠፍተነዋል። የአገልግሎቱን እሳት አዳፍነነዋል። ይሄ የአባቶቻችን ያያያዙትን የፍቅር እሳት ድራሹን እኮ ነው ያጠፋ ነው። አሁን ያላጠፋ ነው። በአንድ ቀን የሚፈርድ ቢሆን ኖሮ እግዚአብሔር ቢፈርድ ኖሮ ባይታገስ ኖሮ ማን ነበር በመቅደስ ገብቶ የሚያገለግለን ዛሬ? ይሄ ከባድ ነው። ይህን ማሰብ ይከብዳል። እና እንዲህ እስኪሆን ድረስ እግዚአብሔር ዝም ብሎ ነው። ያን ጊዜም ዝም አለ። በኋላ ግን ጊዜው ሲደርስ ለዋወጠው መጥቶ ምንድን ነው ያደረገው? ቤቴ ቤተ ጸሎት ይሰማይ ቤቴ የጸሎት ቤት ይባላል። አንተም ሰረሰክሙ በአተፋያት ወሰረቅት እናንተ ግን የሌባ ዋሻ የወንበዴ ጋሻ አደረጋችሁት ብሎ በመጀመሪያ በመቅደስ ውስጥ ምን መደረግ እንዳለበት ነው ያሳያቸው። በመቅደስ ውስጥ የሚኖር ሰው ምን ማድረግ አለበት? የጸሎት ቤት ነውና ሊጸልይ ይገባዋል። ወደ መቅደስ የምንሄድ ለጸሎት ነው። ሐዋርያት ራሱ ለምን ወደ መቅደስ ወጡ የሚለውን ለማስረዳት የሐዋርያት ሥራ ምዕራፍ 3 ቁጥር 1 ላይ ስትመለከቱ አርጉ ይጸልዩ ቤተ መቅደስ ነው የሚለው። ይጸልዩ ወደ ቤተ መቅደስ ወጡ ነው የሚለው። ተመልከቱት። ክርስቶስንስ ሊያስተምር ወደ መቅደስ ወጣ ይለዋል። ሊያስተምር። ስለዚህ መቅደስ የሚወጣው የሚያስተምር ሊያስተምር፣ የሚማርም ሊማር፣ የሚጸልይም ሊጸልይ፣ የሚቆርብም ሊቆርብ ወደ መቅደስ ይወጣል ማለት ነው። ከዚህ ውጭ ሌላ ምንም አይነት ስራ እንዳንሰራ ነው በቤተ መቅደስ እያስተማረን ያለው። ምክንያቱም የምን ቤት ስለሆነ? የጸሎት ቤት ስለሆነ። የእግዚአብሔር ቤት እኮ ነው። እናክብርለት። እውነት ለመናገር እግዚአብሔርን እኮ አሁን መኖሪያ መቀመጫ እኮ ነው ያሰጠን። እውነት ለመናገር ሰውነታችን መቅደሱ ነበር፣ አሳደድ ነው። ከሰውነታችን በቂም በበቀል ምክንያት ቂመኞች፣ በቀለኞች፣ ጉቦኞች፣ ዘረኞች ሆነን አስወጣ ነው። እንዲሁም ህንፃ ቤተ መቅደሱም ላይ ደግሞ አስወጣ ነው። ምክንያቱም እዛም ሄደን እንሰርቃለን፣ እዛም ሄደን አድማ እንሰራለን፣ እዛም ሄደን እንተማማለን፣ እዛም ሄደን እንበላላለን። እዛ አይደል እንደ ነገሮች ሁሉም ያልኩት መቅደስ ውስጥ ታቦቱ ግስር። ስለዚህ እግዚአብሔር የት ነው አድሮ እኛን የሚቀድሰን? ምን ላይ ነው አድሮ የሚባርከን? ኧረ በእውነት ቤቱ የጸሎት ቤት ነው። ክርስቲያኖች፣ ይሄ እኮ የእግዚአብሔር ቤት ነው። ይሄ እኮ የጸሎት ስፍራ ነው። ይሄ የተቀደሰ ስፍራ ነው። እዚህ ቦታ ላይ ነው ሐና ቆማ ጸሎቷ የተሰማላት። እዚህ ቦታ ላይ ነው። ተመልከቱት። እዚህ ቦታ ላይ ነው አባቶቻችን መስዋዕት አቅርበው መስዋዕታቸውን ከሰማይ የወረደ እሳት የበላላቸው እንደነ ኤልያስ ያሉ ቅዱሳን የተባረኩበት ቦታ ነው። ስለዚህ እንደነዚያ ልንባረክ ነው የምንመጣው። እዚህ ቦታ ላይ ነው የአቀራጭ ሰው መጥቶ አቀርቅሮ በጸለየው ጸሎት ተፈውሶ ሄዱ። ጸድቆ የተመለሰው እዚህ ቦታ ላይ ነው። ጸድቀን የምንመለስበት ስፍራ ነው መሆን ያለበት። እሱን በመጀመሪያ ያሳየ ማለት ነው። መቅደስ ስትገቡ እንዲሁኑ ለማለት ጸልዩ ለማለት ጸሎት አስተምሮናል። የትን ጸልዩ? ቤተ መቅደስ። ስለዚህ ቤተ መቅደስ የጸሎት ስፍራ ነው የሚለውን ቤተ መቅደስ እኮ የሰማይ ደጅ ናት። ያዕቆብ ሲናገር አልሰማችሁትም? በኦሪት ዘፍጥረት ምዕራፍ 28 ቁጥር 10 ጀምሮ በተቀመጠው ራእይ ላይ መሰላሉ ቆሞ ያየበትን ስፍራ እኮ ይሄ ስፍራ እንዴት ያስፈራ፣ በዚህ ቦታ ላይ የእግዚአብሔር ቤት ይሰራል ብሎ ዘይታነጽ ቤተ እግዚአብሔር፣ ከዚህ ቦታ ላይ የእግዚአብሔር ቤት ይሰራል ብሎ ትንቢት ተናግረው እኮ ነው ሄዶ። ልብ በሉ ክርስቲያኖች። እና እግዚአብሔር
ትንቢት ያናገርበትን ቦታ እግዚአብሔር የተቀመጠበት መሰላል ተዘርግቶ የታየበት ይሄ መሰላል እኮ መስቀል ነው ክርስቲያኖች። ይሄ መሰላል እኮ ቅዱስ ቁርባን ነው። ይሄ መሰላል እኮ ነፍሳችን ወደ ሰማይ የምትወጣበት ቅዱስ ወንጌል እኮ ነው። የምትማሩት ወንጌል እኮ ነው ክርስቲያኖች። ሰዋስወ ነፍስ የተተከለበት ቦታ ላይ ይሄ ቦታ አይቀልድበትም። ለዚህ ነው ክርስቶስ በመጀመሪያ የጸሎት ቤት ይባላል ብሎ ነገረን፣ ስርዓቱን አሳየን ማለት ነው። ሁለተኛ መስዋዕቱን ነው የለዋወጠው። ቅድም እንደነገርኳችሁ ላሙ፣ በጉ፣ ጊደሩ፣ ይሄ ርግቡ፣ ዋኖሱ መስዋዕት ነው የነበረው። የለወጣቸውም ደግሞ ያስወጣቸውን ነገሮች ሶስቱ ናቸው መጽሐፍ ቅዱስ የጠቀሳቸው፣ በሬ፣ በግ እና ርግብ ነበሩ እንዲወጡ ያደረጋቸው። ለምን? የእነዚህ መስዋዕትነት ዘመን አለፈ ሲል እኮ ነው። አለፈ። አሁን ደግሞ ሌላ ምድራዊ ስጋ አርደን እኮ በእግዚአብሔር ፊት የምናቀርብበት ዘመን ለጊዜያዊ እርቅ ነበር እንጂ ለፍጹም እርቅ አልነበረም። እና እነዚያ ለእኛ ቤዛ ሊሆኑ የሚችሉ ነገሮች አልነበሩም። አበቃ ሲል ነው። እውነት ለመናገር በስጋ የምንኖረው እስከ መቼ ድረስ ነው? በመንፈስ እንድንኖር ነው ክርስቶስ። ከዚህ በኋላ በመንፈስ የሚቀርብ አዲስ መስዋዕት ነው የሚቀርብልን። እሱም መለኮት የተዋህደው የክርስቶስ ስጋና ደም ነው የሚቀርብልን። እሱ ነው በመንፈስ የሆነ መስዋዕት፣ በመንፈስ ሆነን የምናቀርበው መስዋዕት ነው። በመንፈስ እንመላለስ። ከዚህ በኋላ በመንፈስ የምንመላለስበት ዘመን እንደሆነ ለማሳየት ነው። እነዚህን ስጋዊ ነገሮችን በሙሉ ያስወጣው እኮ እዚህ ውስጥ ስትመጡ መንፈሳዊ ነገር ብቻ አስቡ ለማለት ነው። ክርስቲያኖች እዛ ውስጥ ስንገባ ይሆንልናል? በእውነት መንፈሳዊ ነገር ብቻ ማሰብ ተችሎናል? ተገብቶናል? በእውነት መንፈሳዊ ነገር አቅም አግኝታችኋል? ክርስቲያኖች መንፈሳዊ ነገር ብቻ ለማሰብ መቅደስ ውስጥ ስትቆሙ መንፈሳዊ ጸሎት ብቻ ለመጸለይ አቅም አግኝታችኋል? የእግዚአብሔር ቤተሰቦች መንፈሳዊ ጸሎት ማለት እኮ ወገኖች እንደ ሐና እንደጸለየችው አይደለ። የሐና ጸሎት ስጋዊ ጸሎት ነው የሚባለው። ለምን? የሐና ጸሎት ልጅ ስጠኝ ተብሎ የቀረበ ጸሎት ስለነበረ ነው። በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 1 ላይ እንደምንመለከተው ያስለቀሳት ስጋዊ ጉዳይ ነው። የአብርሃምም ጸሎት ስጋዊ ነው። ልብ በሉ ክርስቲያኖች፣ ምድራዊ ርስት እንዲሰጠው ዘር እንዲሰጠው ነበር ጸሎቱ። ዘር እሰጣለሁ ብለህ ነበር፣ የት አለ? በቃ እሱ ነበር የአብርሃም ጭንቀቱ። ኦሪት ዘፍጥረት ምዕራፍ 15ን ተመልከቱት። በቃ ጋሻህ ነኝ አልከኝ፣ ቃል ኪዳን ሰጠህ፣ ግን የት አለ ልጄ? በቃ ምክንያቱም ባሪያ ሊወርሰኝ ነው። በቃ ይህ ነበር የአብርሃም ጭንቀቱ የነበረውና ይሄ ስጋዊ ጸሎት ይባላል። እኛ ግን የመንፈስ ጸሎት እንድናቀርብ ነው የታዘዝን። መንግስት ትምጣ የምትል መንግስተ ሰማያት እንድትሰጠን እስክትሰጠን ድረስ ማልቀስ ይጠበቅብናል። ሌላውንማ እግዚአብሔር የሚሰጠን ስለሆነ ነው። እግዚአብሔር አስቀድማችሁ ጽድቁን መንግስቱን ተመኙ አይደል ያለው? የሚገርማችሁ ነገር ጽድቁን መንግስቱን ተመኙ ብሎናል አይደል ክርስቶስ? ግን ደግሞ የዕለት እንጀራችንን ስጠን በሉን ብሉን ደግሞ ነግሮናል። ተመልከቱት። አይቃረንም ወይ ካላችሁኝ አይቃረንም። ለምን ካላችሁ የዕለት ነው ያለው። የዕለት እንጀራ ስጠን። በጣም የምትገባ ልመና ናት። የዓመት አይደለም ያለው። ሌላውንማ እግዚአብሔር ያስባል። የዛሬውን ነው እንጂ የነገውን አይደለም የምንለምን፣ የዕለቱን ነው። ለዚያውም ደግሞ የምንለብሰውን ልብሳችንን፣ የምንጠጣውን መጠጣችንን፣ ሌላውንም የሚያስፈልገው የምናድርበትን ቤታችንን አብሮ ያካተተ እኮ ነው። በጣም በትንሹ ነገር የዕለት ምግባችንን ስጠን ብለን ቀለል አድርገን ምድራዊውን ነገር በትንሹ እንድንለምን ነው። መንግስተ ሰማያትን ግን ትምጣልን እያል በሰፊው ነው የምንለምነው። ያንተ ናትና ይቺ መንግስት ያንተ ናትና ስጠን እያል እንድንለምነው ነግሮናል ማለት ነውና እዛ መቅደስ ውስጥ ስንገባ የእግዚአብሔር ቤተሰቦች መንፈሳዊ ነገር እንድናስብ ነው እያስተማረን ያለው ማለት ነው። አለበለዚያማ ለምን አስወጣባቸው? አሁን ስታስቡት ለምን አስወጣባቸው? ለምንድን ነው ያባረርባቸው? መቀመጫቸው ስንት የገለባበጠባቸው ለምንድን ነው ከተባለ ለቤተ መቅደሱም ሌላ ሹም ሾሞለታል። አሁን ገበያ መፍታት እዚህ ላይ እውነት ለመናገር የአምላክነቱንም የሰውነቱንም ስራ ሰርቷል ኢየሱስ ክርስቶስ። እንደ ሰውነቱ ታይቷል፣ እንደ አምላክነቱ ደግሞ በስልጣኑ ይህን ሁሉ ነገር አድርጓል። እንደ አምላክነቱ በስልጣን ቤቴ ነው ያለው፣ የጸሎት ቤት ይባላል ወይም የአባቴ ቤት ቢልም ሁለቱም ይሰዳል። ማቴዎስ ምዕራፍ 21 ላይ እና ማርቆስ የዮሐንስ ወንጌል ምዕራፍ 2 ላይ ነው የምናገኛቸው እነዚህን ታሪኮች። ቤቴ ወይም የአባቴ ቤት የሚል ነው የምታገኙት እና ቤቴ በማለቱ በዮሴፍ ቤት እኮ ነው ያደገው እሱ። የተወለደው ደግሞ በከብቶች በረት ነው። ቤቴ ይል ዘንድ በምን ተገባው ካላችሁን በመለኮታዊ ስልጣኑ ይህን ተናግሮታል። ክርስቲያኖች በመለኮታዊ ቃል ይህን ተናግሮታል ማለት ነው። በዚህ መንገድ መቅደሱን ያነጻበት ሳምንት ነው ይህ ቃል። የአይሁድንም ገበያቸውን ድርድራቸውን የፈታበት ሳምንት ነው። እንዲህ ሳይፈታ የሚቀር ይመስላችኋል?
እንዲህ የደረደርነው ነገር ሁሉ እንዲህ የካብነው ካብ ሁሉ እንዲህ ሳይፈታ የሚቀር ይመስላችኋል? እንዲህ ያጠርነው አጥር ሳይፈታ የሚቀር ይመስላችኋል? እንዲህ በሴራ የደረደርናት እንደቆመች የምትቀር ይመስላችኋል? እግዚአብሔር በፈረደ ቀን፣ እግዚአብሔር በተናገረ ቀን ማትናድ ይመስላችኋል? እንዲህ የካብናት አሁን አስመስለን ቀባብተን ስለሰራናት ሰው ስለማያውቃት ይች የሰራናት ሴራ በጠቅላላ በሕዝቡ ዘንድ ተቀባይነት አግኝታለች፣ ጸድቃለች። ጽድቅ አስመስለናታል። አይሁድ እኮ ጽድቅ አስመስለው ነው ያስገቡት። ምክንያቱም በወቅቱ ምን ይደረግ ነበር መሰላችሁ? እየነዳ ይመጣል ከሩቅ ሀገር ለመስዋዕት የሚሆነውን በሬ ማለት ነው። ምክንያቱም ማንኛውም እስራኤላዊ በየትኛውም ሀገር የሚኖረው ለመስዋዕት የሚሆነውን ከላሙ የመጀመሪያውን ውላጅ ለእግዚአብሔር ማምጣት ስለነበረበት እየነዳ ከሩቅ ሳምንትም 2 ሳምንትም 1 ወርም 1 ዓመትም ፈጅቶበት ይደርሳል። መቅደሱ ዘንድ ሲደርስ ደክሞ ይደርሳል። በመንገድ ምክንያት ርቦት ደክሞ ጠውልጎ ይመጣል። ይህን እንዴት መስዋዕት አድርገህ ታቀርበዋለህ? ይህማ ለእግዚአብሔር እኮ ሊቀርብ የሚገባው መስዋዕት አይደለም ይሉትና ያስፈራሩታል ማለት ነው። ታዲያ ምን ይሻላል ሲላቸው፣ እኛ ዘንድ በ2 አንድ መለወጥ ትችላለህ። እኛ ዘንድ የሰቡ ለእግዚአብሔር የሚገቡ መስዋዕቶች አሉ እና በ2 አንድ ለውጠህ ማቅረብ ትችላለህ ይሉታል። በ2 ደካማ 1 ብርቱ በሬ ይለውጥና ያቀርባል ማለት ነው። እነዚያ አተረፉ ማለት አይደል? እንዲህ እያደረጉ ነው ቤተ መቅደሱን በከብት የሞሉት፣ በእንስሳ ሞሉት። እንዲህ እያደረጉ እንደው በእንስሳ ሞላ ነው እኮ ቤተ መቅደሱን። እውነት ለመናገር ያ ማለት በስጋዊ ሀሳብ ሞላ ነው እያልኳቸው ነው ክርስቲያኖች። እንስሳዊነታችን መቅደስም ውስጥ ሳይቀር ታየ እኮ፣ በጣም ግልጥ ብሎ ነው የታየው ይሄ እንስሳዊ ባህሪያችን። ምክንያቱም እዛም ሆነን እንደባደባለን፣ እዛም ሆነን እናመነዝራለን፣ እዛም ሆነን እንከፋፈላለን፣ እዛም ሆነን እንስሳዊ ባህሪያችን ጨካኝነታችን መቅደስ ውስጥ ሳይቀር እኮ ነው የተገለጠብን። እርስ በርስ መበላላት፣ እማንተዛዘን ጨካኞች የሆን ነው መቅደስ ውስጥ ሳይቀር እኮ ነው ክርስቲያኖች። መቅደስ ውስጥ ገብተን እንደዛ ሆነን እንታያለን እና ታይቷል፣ ተገልጧል። እንስሳዊ ባህሪያችን በነገር ሁሉ ነው የተገለጠብን። ይሄንን አሳይቶናል፣ ይሄንን ያሳያል። እና ያንን ነው እንግዲህ አሰሱል ዋውፁ ዘንድ ተምዜ ያላቸው አውጡት አላቸው። እነሱ የጽድቅ አስመስለው ለእግዚአብሔር ብለው የቀኑ አስመስለው ነው ያቀረቡት። አሁን ብዙ ሰው ስትመለከቱት እንስሳዊ ጠባዩን ለእግዚአብሔር የቀና አስመስሎ ነው የሚያስገባት። ጥቅሙን እኮ ነው ተመልከቱት። ጥቅሙ እንዳትቀርበት መጽሐፍ ቅዱስ ይጠቅስና ያከናንባታል። የእግዚአብሔር ቃል ያለብሰት ጥቅሙ እንዳትቀርበት ወይም ሹመቲቱ ወደሱ ትመጣለት ዘንድ ሰው ይሰበስብና አይ ሹመትማ የሚገባው ለአባ ገሌ ነው፣ ሹመትማ ለቄሰ ገሌ ነው፣ ሹመትማ ለእንትና ነው እንዲባል ያደርጋል። ጽድቅ አስመስለው ኃጢአታቸውን ያስገቡ ሰዎች አሉ መቅደስ ውስጥ። መቼ እስከ መቼ? እግዚአብሔር አሰስሉ ዋውፁ ዘንድ ተምዜ እስከሚል ድረስ ከዚህ አውጡ ብሎ እስኪያሰናብተን ድረስ እስኪያስወጣብን ድረስ ያልታወቀብን መስሎን አሁን ሰብስበን መቅደሱ ሞልተነዋል። በስጋ ዘመዶቻችን ሞልተነዋል። የስጋ ዘመድ የሌለው እኮ አሁን ለመቀጠርም እየተቸገረ ነው አይደል? ለመቅረብ እንኳን በመስዋዕቱን ለማገልገል እንዴ ክርስቶስን ለማገልገል ፈጣሪን እንዴት ዘመድ ከሌለህ ልባል እችላለሁ? እውነት ለመናገር ጌታዬን ለማገልገል እንዴት በጉቦ እገባለሁ? ገንዘብ ከፍዬ እንዴት እገባለሁ? ይሄ እኮ በእንስሳ በላም በበሬ ቤተ መቅደሱ መሙላት ማለት ያደለ እንዴ? በተገዛ ላም በተገዛ በሬ ሞላ ነው እኮ መቅደሱ። ከዚያ በኋላ መጥቶ ምን ይሆናል? ጉቦ ከፍሎ ገብቶ ጉቦ ተቀባይ አይደል የሚሆነው? በዘረኝነት ገብቶ ዘረኛ አይደል የሚሆነው? ሌላ ምን ሊሆን ይችላል? ወገኖች እንዲህ እኮ አይደለም። የእግዚአብሔር መቅደስ አይቀለድበትም። በመቅደሱ ከቀለድን እግዚአብሔር በሕይወታችን የሚጫወቱብን አጋንንትን ያሰለጥንብናል። አትጠራጠሩ። በመቅደሱ ኃጢአት ከነገሰች በሰው ልጆች ላይ መከራ ይነግስባቸዋል። በመቅደሱ ግፍ ከነገሰ ግፍ ከታየ እግዚአብሔር ዓለምን የግፍ መድረክ ያደርጋታል። ተዋናያኖቹ በጠቅላላ ትራጀዲ ነው የሚጫወቱት ተውኔት በጠቅላላ። ስለዚህ የእግዚአብሔር ቤተሰቦች እግዚአብሔር የሚፈልገው አሁን ምንድን ነው ካላችሁኝ፣ ከቤተ መቅደስ ውስጥ ላሙን፣ በሬውን፣ ጊደሩን፣ ርግቡን እንድናስወጣና በክርስቶስ ሁላችንም እንድንሆን ይፈልጋል ማለት ነው። የመንፈስ አምልኮት እንድናቀርብለት። ምክንያቱም በወንጌል ምን ተብሏል? በዮሐንስ ወንጌል ምዕራፍ 4 ላይ አምላካችን ኢየሱስ ክርስቶስ በመንፈስ የምትሰግዱበት ዘመን ይመጣል አላለንም እንዴ? በመንፈስ እንመላለስ። የቤተ መቅደስ ሹመት መንፈሳዊ ነው። በመንፈስ ነው ልንሾመው የሚገባ። የቤተ መቅደስ አገልግሎት መንፈሳዊ ነው። በመንፈስ ነው ልናገለግለው የሚገባ። ከስጋ ሀሳብ ከስጋ አሰራር ነፃ ይሆን። ስጋችን ማገልገያ ነው፣ እዛ ውስጥ ሌላ ነገር የለውም ማለት ነው። ስጋችን ልናገለግልበት መቆማችን በስጋ በአጸደ ስጋ ስለሆነ ቤተ መቅደሱ በአጸደ ስጋ እንድናገለግልበት የተፈቀደልን ስለሆነ ብቻ ነው የምንገባው እንጂ እውነት ለመናገር ይሄ መንፈሳዊ ቤት ነው እና መንፈሳዊ ስራ እንዲሰሩ ነው የታዘዙ።
በመጨረሻ ግን ምን ሊላቸው ፈልጎ ነው? አሁን ጌታ ይህን ሁሉ ነገር ያደረገው ለምንድን ነው ከተባለ ከዚህ በኋላ የሚያመጣውን ለማምጣት ነው እንጂ እውነት ለመናገር አሁን እዚህ ቤተ መቅደስ ውስጥ ክርስቶስ መስዋዕቱ ነው የሚቀርብ ይመስላችኋል? ባሮጌው መቅደስ ውስጥ እኮ ክርስቶስ መስዋዕቱ ነው አልቀረበም። ቀራኔው ላይ ነው እንደምታውቁት መስዋዕቱ ነው የቀረበው። አሁን እሱ ሊቀ ካህናት ሆኖ እዚህ የሚሾም ይመስላችኋል? እንደዛ አይደለም። የእሱ ሊቀ ካህናትነት የተገለጠው በቀራኔው ላይ ነው፣ መስቀል ላይ ያየ ነው የተገለጠው እና እዚህ ላይ አይደለም። በጎች ላሞች በታረዱበት በተሰዉበት ቦታ ላይ አይደለም፣ እዚህ ቦታ ላይ አይደለም ይቆም። ግን ለምንድን ነው ታዲያ እንደዛ ከሆነ ለምን አልተዋቸውም? ይህን ንቆ ለምን አልተውም? እንዳልተወለደበት ሁሉ አሁንም ሲያስተምር ለምን ንግዱን አልተወላቸውም? የንግድ ቤት እንዲያደርጉ ዝም ብሎ አልተወላቸውም ከተባለ እሱ አይደለም ዋናው ዓላማው። ከዚህ በኋላ የሚጠይቁት እንዲጠይቁት ነው። ይሄንን ስታደርግ ምን ምልክት ታሳየናለህ አሉት ይላል። ሁለት ነገር፣ አንደኛው ደቀ መዛሙርቱ የቤተ ቅናት አቃጠለኝ የሚለው ትንቢት መፈጸሙን አረጋግጠውበታል በዚህ ቃል። ሁለተኛ ደግሞ ምን ምልክት ታሳየናለህ የሚል ጥያቄ አይሁድ ጠይቀውታል እና ሚለውም ብሏቸዋል። ምንድን ነው ያላቸው? ንስትዎ ለዝንቱ ቤተ መቅደስ ወበሰሉ ስለት አነሳው፣ ይህን ቤተ መቅደስ አፍርሱት በሶስተኛው ቀን መልሼ እሰራዋለሁ። ክርስቶስ ሐናፄ መቅደስ መሆኑ የተረጋገጠው ወይም ቤተ መቅደስ ሊሰራ የመጣ መሆኑን በግልጽ የተናገረው በዚህ ዕለት ነው። ይችን መናገር ስለፈለገ ነው በአይሁድ መካከል። ይህን ቤተ መቅደስ አፍርሱት በሶስተኛው ቀን እሰራዋለሁ። ቤተ መቅደስ የተባለ ሰውነቱ ነው። በሶስተኛው ቀን እሰራዋለሁ ማለት በሶስተኛው ቀን አነሳዋለሁ ማለት ነው። ወንጌላዊ ራሱ ተርጉሞታል። ወውቱሰ ይቤለውም በእንተ ቤተ ሥጋሁ አይደል የሚለው እሱስ ቤተ መቅደስ ስለተባለ ሰውነቱ ይነግራቸው ነበር ተብሎ ነው የተጻፈው። እና ቤተ መቅደስ ስለተባለች ሰውነቱ፣ ቤተ መቅደስ ስለተባለች ሰውነታችን እየተናገረ ነበር። ክርስቶስ ሰራኤ መቅደስ ነው። መቅደስ ሊሰራ ነው የመጣው። ምክንያቱም ክርስቶስ ሰሎሞን ነው ብለናል። ግን ደግሞ ከሰሎሞን የሚበልጥ ነው። ከሰሎሞን የሚበልጥ መሆኑ ሰውነታችንን መቅደስ አደረገው። ሰሎሞን መሆኑ ቤተ መቅደስ ሰሪ ሆነ። ምክንያቱም የመጀመሪያው ቤተ መቅደስ ሰሎሞን አይደል የሰራው። በኋለኛው የመጣው ኢየሱስ ክርስቶስ ደግሞ የሰሎሞን ምሳሌ ሆነው እሱ ደግሞ ሰውነታችንን መቅደስ አደረገልን ማለት ነው። እና እሷን ለመግለጥ ነው ሶስተኛው ቀን ላይ አነሳዋለሁ። አጋንንትን እኮ ነው አፍርሱት ግን እሰራዋለሁ የሚላቸው እኮ አጋንንትን ነው። አፍርሱት፣ በኃጢአት አዳምን አፍርሱት ግን መልሼ እሰራዋለሁ። አፍርሱት፣ የሰውን ልጅ በስህተት ጣሉት፣ ግን በንስሐ አድሰዋለሁ፣ እወለውለዋለሁ፣ እመልሰዋለሁ እያለ ነው። እግዚአብሔር ባይመልሰን ኖሮ ስንት ጊዜ ወድቀን ነበር፣ ሆነ ስንት ጊዜ ሄደን ነበር። እግዚአብሔር ባያነሳን ኖሮ ስንት ጊዜ ሰይጣን ካፈር ደባልቆን ነበር አይደል እንዴ? ስንት ጊዜ እግዚአብሔር በእውነቱ እንደወጣን በቀረን ነበር እኮ። ስንት ጊዜ አስወጥቶን ነበር ከመቅደስ ሰይጣን። ግን እግዚአብሔር መለሰን። ይኸው ዛሬ በቆምንበት ስፍራ ላይ አለ። አሁን ዛሬ ይኸው በማድረጋችን አለ። ይኸው ዛሬ ካህናት ነን። ይኸው ዛሬ ዲያቆናት ነን። ይኸው ዛሬ ሰንበት ተማሪ ነን። ይኸው ዛሬ ዘማሪ ነን። ይኸው ዛሬ ቆራቢ ነን። ይኸው ዛሬ በመቅደስ የምንቆም በመቅደስ የምንጸልይ ተፈቅዶልን በየመቅደሱ አገልጋዮች ነን። ስለዚህ ወገኖች እግዚአብሔር ይችን ሊነግረን ስለፈለገ ነው ማለት ነው ወደ ቤተ መቅደስ የመጣው እንጂ በዚህ ቤተ መቅደስ እሱ ሊቀ ካህናት ሆኖ ሊሾምበት እሱ መስዋዕቱ የሚያቀርብበት ስፍራ ሆኖ እንደዚህ አስፈልጎት ሊያቀርብ የመጣ እንዳልሆነ ልናውቅ ይገባናል ማለት ነው። ስለዚህ ወገኖቼ ለአይሁድ መስዋዕታቸው ያለፈ መሆኑን ነግሯቸዋል። ለአይሁድ ክህነታቸው የተሻረ መሆኑን ነግሯቸዋል። ሹመታቸው በጠቅላላው የቤተ መቅደሱ ኃላፊነታቸው እንደተነሳ ለማጠየቅ አውጡ፣ የእነሱን ፈቃድ አልጠየቀም። አውጡ ነው ያላቸው። አወጣ። እለፍ ባለው ጊዜ ያልፋልና ሁሉም ይሻራልና፣ መስዋዕቱም ያልፋል፣ ክህነቱም ያልፋል። አሁን አለፈ፣ በቃ ተሻራል። ለዚህ ነው ከቤተ መቅደስ መስዋዕታቸውን በሙሉ ጥርግርግ አድርጉ፣ መባቸውን ሳይቀር። የሚገርመው ምክንያቱም የኃጥአን መባ ነው። ይህን አይቀበለውም እግዚአብሔር። በመጀመሪያ እግዚአብሔር የሚቀበለው መባ ሰውነት ነው። የሰው ነፍስ ናት የሚቀበላት መባ። ሰውነቱን መባ አድርጎ ያልሰጠ ሰው ምንም መባ ቢያገባ በእግዚአብሔር ዘንድ ተቀባይነት የለውም ማለት ነው። ለዚህ ነው የመጀመሪያው መባ ሰውነታችን እንደሆነ ለማጠየቅ የእነሱን መባ በሙሉ አውጡት፣ ከዚህ አስወጡ ነው ያለ። ወርቃቸውን ሳይቀር አወጣባቸው፣ ስልጣናቸውን ገለባበጠባቸው ተብሎ ነው የተጻፈው። ስልጣናቸው ተሽሯል፣ መስዋዕታቸው አልፏል፣ መባቸው ከቤተ መቅደስ እንዲወጣ ተደርጓል። ቤተ መቅደስን ሊሰራ የመጣው ኢየሱስ ክርስቶስ ግን በአዋጅ እሰራዋለሁ ብሎ ነገራቸው ለአጋንንት። ተመልከቱት፣ አሳፈረልን። በሶስተኛው ቀን እሰራዋለሁ ብሎ ሰውነታችንን መቅደስ አድርጎ የሚሰራት ሐናፄ መቅደስ እንደሆነ ነገረን ማለት ነው። አምላካችን እግዚአብሔር ኃጢአት ቢያፈርሰንም በንስሐ መልሶ ይሰራን። ዲያብሎስ እንድንወድቅ እንድንፍገመገም ቢያደርገንም ቢጫነንም እንደገና መልሶ ያነሳን በፊቱ ያቆመን
እንዲህ ቤተ መቅደሱን እንዳነጻ የእኛንም ሰውነት በቸርነቱ በቅዱስ ቃሉ እንዲያነጻልን መልካም ፈቃዱ ይሆንልን። የአይሁድ ቤተ መቅደስ ያነጻ አምላካችን ኢየሱስ ክርስቶስ ሆይ የእኛንም ሰውነት ቤተ መቅደስ ታደርጋት ዘንድ የተቀደሰች የጸሎት ቤት የመስዋዕት ቤት ለአንተ የምትመች ፍጽምት የሆነች የሰርግ ቤት ትሆን ዘንድ እንድታበቃት እንለምንሃለን። አምላካችን እግዚአብሔር ሁላችንንም ለቤተ መቅደስነት ያብቃን። እግዚአብሔር ይስጥ።